ታዲያ ይህ ታላቁ የአላህ መገለጫ ወይም እዝነትና ርህራሄ ውጤት አለው ስንል አንዱ ውጤቱ ከዚህ ቤት እንደገለጽ ነው በጣም ሩህሩህ የሆኑ መልእክተኛን ወደኛ መላኩ ነው። ይህ ትልቅ ጸጋ ነው في الحقيقة። እኛም ደግሞ ሁሉም ነብያት አዛይም ቢሆኑም ግን ይህ እዝነት በዋነኝነት መገለጫ የሆነው ነብይ ተከታይ መሆናችን አላህ ለናመሰግንበት የሚገባ ትልቅ ጸጋ ነው። አልহামዱሊላህ አላህ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሏቸዋል። ለዓለማት እዝነት እንድትሆን እንጂ ለሌላ አልናክንህም ይላቸዋል። መልእክተኛው እዝነት መገለጫቸው ነበር። አንዱ ስማቸው ከማ في الصحيح ነብዩ الرحمة የራህማህ ነብይ ተብለዋል እና በዚህ የተነሳ አላህ ሩህሩህም አድርጓቸዋል። فبما رحمة من الله لنت لهم ከአላህ ዘንድ በሆነ እዝነት ለነሱ ለዘብክላቸው ተለሳለስክላቸው ይላል። ስለዚህ መነሻው ከየት ነው? فبما رحمة من الله ከአላህ ዘንድ በሆነ እዝነት لنت لهم ولو كنت فظا غليظ القلب لانفضوا من حولك አመለ ጥፉ ልበ ደረቅ ወይም ደንዳና ብትሆን ኖሮ ከዙሪያህ በተበተኑ ነበር። አዎ መልእክተኛችን አለይሂ ሰላቱ ወሰላም ገና ከመጀመሪያው ከባህሪያቸው አንፃር ምንም ክፉ ነገር በሳቸው ላይ እንደማይጠበቅ ሰዎች ራሱ ያስቡ ነበር። ያኒ ጅብሪል ወደ መልእክተኛው አለይሂ ሰላቱ ወሰላም መጥቶ ወህይ ሲያወርድላቸው ለመጀመሪያ ጊዜ ሲደነግጡና ወደ ባለቤታቸው ኸዲጃ ረዲየላሁ ዐንሃ ሲሄዱ ምንድነው ያለቻቸው? ከላ ወላሂ لا يخزيك الله أبدا إنك لتصل الرحم وتحمل الكل وتكسب المعدوم وتقضي الضيف وتعين على نوائب الحق أنتكو እንዲህ አይነት ችግር በፍጹም አያጋጥም አላህ አንተና ያዋርድህም አለቻቸው። ለምን? ዝምድናን የምትቀጥል ድሮ እኮ ነው ነብይ ሳይሆኑ በፊት ልብ በሉ። ዝምድናን የምትቀጥል የሰዎችን ችግር እንደራስ አድርገ የምትሸከም ሌላ ጋር የታጣን አንተ ተቸግረህም ቢሆን የምትሰጥ እንግዳን የምታከብርና የምታስተናግድ ቁራጥ በሚኮንበት ወይም ቁርጠኛ ሁኔታዎች ላይ ደርሰህ የምታግዝ አንተንማ በፍጹም አላህ በመጥፎ አይነካህ አለቻቸው። وهذا في الصحيحين ሌሎችም ሰሃቦች ስለ መልእክተኛው አለይሂ ሰላቱ ወሰላም የገለጡትን ብንመለከት ይህ መገለጫቸው ነበር። ከዓሊ ኢብኑ አቢ ጣሊብ በተወራ ዘገባ ላይ ኢስናዱ የተወሰነ ውዝግብና ወይም ضعፍ አለበት። አጅወዱ الناس صدرا ስለሳቸው ሲያወራ ነው። አጅወዱ الناس صدرا ልባቸው ለመስጠት ለመለገስ የተዘጋጀ ከሁሉ የተሻሉ ነበሩ በዚህ ረገድ። واصدق الناس لهجة በንግግርም ከሁሉ የበለጠ እውነተኛ ነበሩ። وألينهم عريكة ከሰዎች ጋር ሲዋዋሉ በጣም የተለሳለሱ ነበር ከሁሉ የበለጠ ማለት ነው። وأكرمهم عشرة እንደዚሁ መስተጋባራቸው የተሻለ እና ሰዎችን የሚያከብሩ ነበሩ። ومن رآه بديهة هابة እንዲሁ ገና መጀመሪያ ያየው ሰው ያከብራቸዋል። ማለትም የሆነ ሞገስና ግርማ ስላላቸው ያልቃቸዋል። እሳቸውን እንዲሁ ዝም ብሎ ማናገር ሊፈራ ይችላል። ነገር ግን በቅርብ ሲያቃቸውስ ومن خالطه معرفة أحبه በእውቀት ከእሳቸው ጋር የተቀላቀለ ደግሞ ይወዳቸዋል ይላል እና እሳቸውን የሚገልጽ ሁሉ ምን ይላል? ይሄ የሱ የዓሊ ንግግር ነው። ለም አረ قبله ولا بعده مثله صلى الله عليه وسلم እንደሳቸው ያለ ከእሳቸው በፊትም ከእሳቸውም በኋላ አይቻል አቅም ይላል።